እኔም በጣም አመሰግናለሁ ለነበረን ውይይት። የሪፍሌክሽን ጠቀሜታው ሰዎች በድንገት በቅጽበት የተሰማቸውን ስሜት ሲያካፍሉ ስፓርክ የሚያደርጉ አይዲያዎች ይኖራሉ። ከነዚህ አይዲያዎች ወደ ኋላ መለስ ብሎ ጠንካራና ደካማ ጎን ለማየት ቀጣይ ስራ ለመመርመር የሰዎችን ምልከታ አሰናስሎ የተሻለ ሐሳብ ለማውጣት በእጅጉ የሚያግዝ የመማማሪያ መድረክ ነው። ካቢኔ ደግሞ ሲባል ሁሉ ጊዜ አዲስ አበባ አዳራሽ ውስጥ ተቀምጦ የሚነታረክ ብቻ ሳይሆን ወጣ ብሎ ስራ አይቶ በእንደዚህ ባለው አውድ መነጋገርና ሐሳብ መቀያየር የሚችል መሆኑ ለኛ ብቻ ሳይሆን ይሄን ለሚያዩ ሰዎችም አስተማሪ ይሆናል። ቦታው በጣም ሂስቶሪካል ከመሆኑ ጋር ተያይዞ ደግሞ የበለጠ ስራዎቻችንን በቅርበት እያየን ለመምራት የሚያስችል እድል ይፈጥራል። ሁላችሁም እንደምታውቁት የመፍጠንና መፍጠር አስፈላጊነት ኢትዮጵያ ውስጥ አሁን በግልጽ መታየት እየጀመረ ነው። በሀገር ደረጃ በሺ የሚቆጠሩ ፕሮጀክቶች አሉ። ከትናንሽ ስራ ጀምሮ ትላልቅ ስራዎች እነዚያን ፕሮጀክቶች እንዲሰሩ መከታተልም ካለቁ በኋላ ማስመረቅም እንደከዚህ ቀደሙ ቀላል ጉዳይ አይደለም። ተከፋፍለናቸውም ቢሆን ማስመረቅ በራሱ ራሱን የቻለ ስራ እየሆነ መጥቷል። በጣም በርካታ ፕሮጀክቶች እንድናስመረቅ ጥያቄ ይቀርባል። ግን ከፕሮግራም መጣበብ ጋር ተያይዞ እንቸገራለን። ግድብ ብቻ ብንወስድ በቅርቡ ሶማሌ ክልል አስመርቀናል፣ ህዳሴ አስመርቀናል፣ ወልመል አስመርቀናል። በሚቀጥሉት ወራት ወረፋ የሚጠብቁ ግድቦች አሉ አልቀው ለመርቃት መካከለኛ ከፍተኛ የሚባሉ ለኢሪጌሽን ስራ የሚውሉ የኢነርጂም ስራ እንደዚሁ ኃይል የሚያመነጩ ፕሮጀክቶች ያለቁ ምርቃት የሚጠብቁ አሉ። ወደ እንደዚህ ያለው አውድ ያስገባን መፍጠርና መፍጠን ነው። እንፍጠን፣ እንስራ፣ እንትጋ። ከልፋታችን ውጪ የሚለወጥ ሀገር አይኖርም የሚለው እሳቤ በእጅጉ አግዟል። አምና ታስታውሱ ከሆነ ስልጠና ስንሰጥ በየወረዳው አንዳንድ ፕሮጀክት አሳኩ ብለን ነበር እና በቅርቡ አንዳንድ ማዕከላዊ ክልል ዞኖች ሲንቀሳቀስ ያኔ አንዳንድ ያልከን እኮ 16 ፈጽም ያለው ያለኝ ወረዳ አለ። በራሱ ኢኒሼቲቭ ሪሶርስ ፈልጎ ፕሮጀክት ጀምሮ ጨርሶ ለህዝብ ጥቅም ያዋለ ወረዳ አመራር ማለት ነው። በየቦታው ታያላችሁ። በተለይ በፐብሊክ እና በፒፕል ፓርትነርሺፕ ፐብሊክ ፕራይቬት ነበረ። ግን ፐብሊክ ፒፕል ፓርትነርሺፕ ለን ስራ ንስራ የታመቀ አቅም ማህበረሰብ ውስጥ አለ ብለን የጀመርነው ጉዳይ በትምህርት ሴክተር እንኳን ብትወስዱ ቢሊየንስ ነው። ትምህርት ሚኒስቴር ትምህርት ለትውልድ ብሎ ሬዝ ያደረገው በጣም በርካታ ስራዎችም የሰራው በሁሉም ሴክተር በኮሪደርም ብትወስዱ በገጠር ኮሪደርም ብትወስዱ የማህበረሰቡ ከመንግስት ጋር ተሳስሮ ለልማት የሚጠቅሙ ሀብቶች፣ ዕውቀቶች፣ ጉልበቶች እያዋጣ ሀገሩን እየሰራ ሀገሩን እየቀየረ የሚሄድበት ልምምድ መስፋቱ እነዚህ የመፍጠር ሁኔታዎች በእጅጉ ያገዙን መሆኑን ያሳያል። ወደ ኮይሻ ግድብ ስንመጣ እኔ ለመጀመሪያ ጊዜ የኮይሻ ግድብ መኖሩን የሰማሁት ለህዳሴ ግድብ 1 ቢሊዮን ዩሮ ሳሊኒ በሶስተኛ ወገን አስወስኗልና ያንን ቢሊዮን ዩሮ ካልከፈልን ስራው መቀጠል አይችልም የሚል ሪፖርት መጥቶልኝ ከሳሊኒ ጋር ፌስ ቱ ፌስ በጉዳዩ ለመነጋገር ለመደራደር ወደ ሀገር ውስጥ ጠርተነው እኔና ሌሎች በሴክተሩ ያሉ ኃላፊዎች ሙያተኞች ባሉበት በጣም ረዘም ያለ ኔጎሺዬሽን እናደርግ ነበር ያንን ገንዘብ ለማስቀነስ እና ከ1 ቢሊዮን ዩሮ
ወደ 500 ሚሊዮን ዩሮ እንዲያወርድ ካደረገው ፕሪኮንዲሽን አንዱ ሌላ የቆመ ፕሮጀክት አለ እና እሱንም ማየት ይኖርብሃል የሚል ነው። እኔ ራሱ ህዳሴ ለኔ ናይትሜር ነው። ማኔጅመንቱ ችግር አለበት፣ ፕሮጀክት ኮንትራክተሮቹ ችግር አለባቸው። እነሱን እንኳን ቀይሬ መጀመር አልችልም። ተጨማሪ 1 ቢሊዮን ዩሮ ጥያቄ ነበር። እሱን እንደምንም ግማሽ ቢሊዮን ዩሮ አድርገን ከወሰን በኋላ ራሱ ህዳሴን አንቀሳቅሶ ስራውን መጀመር ፈተና በሆነበት ወቅት ሌላ ፕሮጀክት አለ ተባለ። ተጨማሪ ቀጠሮ ይዘን ተለያየን እና በቀጠሯችን እሱም ከኔ ጋር ያሉ የስራ ባልደረቦችም በጋራ መጣን። ስንመጣ ካምፕ አለ፣ ፕሮጀክቱ ግን የለም ወይ የሚታይ ነገር የለም። አንዲት ኪሎግራም ሲሚንቶ እዚህ ፕሮጀክት ውስጥ አልተጨመረም በዚያ ጊዜ። በአንጻሩ ልል አፈሮች ለግድብ ስራ የሚያግዙ ልል አፈሮች ለማውጣት መጠነኛ ስካቬሽን ተጀምሮ እሱም ቆም ብሏል፣ ገንዘብ ስላልነበረው ፕሮጀክቱ። የፕሮጀክቱን ጠቃሚነት ከነገሩኝ በኋላ ተያይዘን ከዚህ ወደ ግቤ 3 ሄድን። ግቤ 3ን አየው፣ ተሰስራቸውን አየው፣ አስፈላጊነቱን አየው። መልሰን ቢሮ ከገባን በኋላ እንዴት አድርገን ይህንን ጉዳይ ልናስጀምር ልናሳካ እንደምንችል ተመካከርን። አስፈላጊ ፕሮጀክት ነው። ምክንያቱም ህዳሴ ኢነርጂ ማመንጨት ጀምሮ በጥቂት አመታት ውስጥ ኢትዮጵያ የኢነርጂ ሬሽን ውስጥ ትመለሳለች። እኛ ስመጣ ታስታውሱ ከሆነ ሬሽን ነበር፣ በፈረቃ ነው መብራት የነበረው። ያን ፈረቃ አጥፍተነዋል አሁን። ነገር ግን ተጨማሪ ኢነርጂ ላይ ኢንቨስት ካላደረግን በጥቂት አመታት ያ ፈረቃ ይመለሳል። የኢትዮጵያ ዲማንድና የማመንጨት አቅም በንጽጽር ሲታይ አይወዳደርም። ምናመነጨው ውስን ነው፣ ዲማንዱ ደግሞ ከፍተኛ ነው። ስለዚህ የግድ ኮይሻ መጀመር አለበት ብለን ወሰን። እኔ በጣም በተደጋጋሚ መጥቻለሁ። ቅድም በተገለጸው መንገድ ከመጣሁ ጊዜ ጀምሮ ላለፉት ጥቂት አመታት 15 ሚሊዮን ኪዩቢክ ሜትር የሚጠጋ ልል አፈር ኤክስካቬት ተደርጓል። ከዚህ ቦታ ለግድቡ፣ ለስፒልዌይ፣ ለፓወር ሃውስ ስራ የሚውሉ ከ15 ሚሊዮን ያላነሰ ኪዩቢክ ሜትር ልል አፈር ተዝቆ ወጥቷል። ያ ተዝቆ ከወጣ በኋላ 5.4 ሚሊዮን ኪዩቢክ ሜትር ኮንክሪት ተሰርቷል። 5.4 ሚሊዮን ኪዩቢክ ሜትር ኮንክሪት ማለት ቅድም ባያችሁት ባስቸጋሪው መንገድ አብዛኛው ነገር ከአዲስ አበባ ተጓጉዞ እየመጣ ወይም ከአዲስ አበባ አካባቢ ተጓጉዞ እየመጣ ማለት ነው። ሲሚንቶ ብረቱ ደግሞ ከሀገር ውስጥ የማይገኝ ከሆነ ከውጭም ጭምር ነው ይመጣው። የሎጂስቲክስ ሐስል አንድን ስራ መፈለግ፣ ማሰብ፣ ማቀድ፣ መከታተል ብቻ ሳይሆን ያን ለማሳካት ገንዘቡም እያለ ያለብን የሎጂስቲክስ ውስንነት ብዙ ሀብት ኢንፍራስትራክቸር ላይ ማዋል እንዳለብን እግረ መንገድ ያስተማረን ጉዳይ ነው። ዛሬ ወደ ታች በበቂ ደረጃ ያልተቆፈረ ቦታ ብዙ ከዚያ በኋላ ተቆፍሮ አሁን የኮይሻ ግድብ 128 ሜትር ከፍታ አለው። 128 ሜትር ከፍታ ማለት ህዳሴ አሁን ካለበት 145 ሜትር ከፍታ ቢበዛ 17-18 ሜትር ያነሰ ማለት ነው። ህዳሴ ጋር ለመድረስ 18 ሜትር 17 ሜትር ነው የቀረን። ያኔ ህዳሴ ወደ ታች መቆፈሩን ጨርሷል። ወደ ላይም በተወሰነ ደረጃ ከፍታ ነበረው ስራው ተሳስሮ የቆመ ቢሆንም ኮይሻ ግን እንደዛ አልነበረም። ስንመጣ የነበረው የአየር ጠባይ እውነቱን ለመናገር እንዲያሁን አልነበረም። እዚህ ቦታ በሺ የሚቆጠሩ ኢትዮጵያውያን በተለይ ደግሞ መብራቱ የሚባል እና አባይ የሚባሉ ፕሮጀክት ማኔጀሮች የኢትዮጵያን መንግስት ወክለው ኮንትራክተሩ ጋር የሚሰሩ በዚያ ሁሉ አመታት ቀን ከሌት እዚህ ያሉትን ኢትዮጵያውያን እያስተባበሩ
ይህንን የመሰለ ታሪክ በደም በላብ የተጻፈ ታሪክ ለልጆቻቸው ለማውረስ የሚያበቃ ብቃት ፈጥረው ማየት መቻል በእጅጉ የሚያኮራ ነገር ነው። ከኢትዮጵያውያን የተደመረ ጥረት ውጪ ስለወሰን ገንዘብ ስለመደብን ብቻ ፕሮጀክት ማሳካት አይቻልም። ፕሮጀክት ያንን ቪዥን ተጋርተው የሚሰሩ ቁርጠኛ ሙያተኞች ሰራተኞች ይፈልጋል። የዚያን ፕሮጀክት ከባቢ ሰላም የሚጠብቅ ሰላም ወዳድ ማህበረሰብ ይፈልጋል። ይሄ ፕሮጀክት የተለየ ወታደር አልመደብንለትም። ራሱ ጀግናው የኮንታ ህዝብ ይጠብቀዋል፣ ያግዛቸዋል፣ ከጎናቸው ይቆማል። መንግስት የወሰደውን መጠነኛ እርምጃ በበለጠ ጥረትና ድካም ጀግኖቹ እንደዚህ ላለ ለአማረ ነገር አብቅተውታል። እነዚህን ግለሰቦች ሳናመሰግን የኮንታን ነዋሪዎች ሳናመሰግን ፕሮጀክቱን ብቻ ካየን በቂ አይሆንም። እነዚህን ግለሰቦች ማመስገን መፈልግበት አንዱ ምክንያት ፔንስቶክ ይሄ ውሃው ወደ ኢነርጂ ማመንጫ ወደ ተርባይን የሚያስጉዘው ቱቦ ፔንስቶክ የሚባለው ከዚህ ቀደም ተሰርቶ ተበይዶ በትላልቅ መኪና ተጭኖ የመምጣት እጣፈንታውን የቀየረ ስራ ሰርተዋል። ጠፍጣፋውን ብረት ካመጡ በኋላ ያን ፔንስቶክ መበየድ ኢሬክሽን መስራት የተሟላ ብቃት ይዞ እንዲወጣ ማድረግም ጭምር እዚህ ቦታ ነው የሚሰራው ቅድም እንዳያችሁት በእኛ ወጣቶች ነው። ይሄ ከፕሮጀክቱ ባሻገር የሚያስከትለው የእውቀት ሽግግር ለቀጣይ ስራዎቻችን የሚከፍተው በር ኢትዮጵያን አግዝፎ ለሚያይ ማንኛውም ዜጋ አኩሪ ተግባር ነው። በእጅጉ የሚያኮራ ተግባር ነው። በእርግጠኝነት እነ መብራቱ እና አባይ መሰል ፕሮጀክቶች ብቻቸውን ይዘው ለመምራት የሚያበቃ ትልቅ ስልጣናና ዕውቀት ከትጋታቸው እና ከጥረታቸው ጎን ለጎን እየሸመቱ ይገኛሉ። እዚህ ሲጨርሱ የሚሰጥ ሰርቲፊኬት የለም፣ የሚሰጥ ዲግሪ፣ የሚሰጥ ማስተርስ የለም። የትኛውም የዓለም ዩኒቨርሲቲ ግን እዚህ ቦታ ያገኙትን የተግባር ዕውቀት ሊሰጣቸው አይችልም። እነዚያም ጭምር ናቸው ለኛ ሀብቶቻችን ተጨማሪ ግድብ ለመስራት ስለሚያግዙ። ቅድም በብዙዎቻችሁ እንደተነሳው ኢትዮጵያ ውስጥ ያለው ፖለቲካል ሁኔታ አስቻይ ባልሆነበት ብዙ ፈተናዎች ተግዳሮቶች ባሉበት ሁኔታ ውስጥ እንደዚህ ያለው ሜጋ ስራ እንዴት ይሰራል የሚል በተደጋጋሚ የምሰማው ቋንቋ ነው። ብዙ ሰዎች እንደዚህ ያለው ንግግር ሲናገሩ ሰማለሁ። ለዚህ በፈተና ውስጥ ውጤት ስለማምጣት ለሚያስቡ ሰዎች ያለኝ መልእክት በመጀመሪያ ምቀኞች የሚያድግን ነገር እድገት አይገቱም። ምቀኞች ያለን ሀብት በምቀኝነት ሊቀንሱት አይችሉም። ይህን በአንድ ምሳሌ ለማስረዳት የፀጉርና የጥፍር ሁነኛ ምቀኛው ምላጭ ነው። ምላጭ ባገኘው አጋጣሚ ፀጉር ይላጫል፣ ባገኘው አጋጣሚ ጥፍር ያሳጥራል። ነገር ግን ጥፍርም ማደጉን አያቆምም፣ የራስ ፀጉርም ማደጉን አያቆምም። ሰዎች በፈተና ውስጥ እድል ፈልቅቆ ያወጡ መሄድን ካላወቁበት በቀር በፈተና እና በመክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብ መምራት ይቸገራሉ። እዚህ ያሉ የካቢኔ አባላት እንዲገነዘቡን ፈልገው የኢትዮጵያ ፈተና ከነገ ወዲያ በኋላ እየጨመረ ነው የሚሄደው። ባደግን ቁጥር ትልቀታችን በተረጋገጠ ቁጥር ሀብታችን መውጣት የጀመረ ቁጥር አሁን የምናቃቸው ፈተናዎች ብቻ ሳይሆኑ አዳዲስ ፈተናዎች ይወለዳሉ። ፈተናን አንቲሲፔት አድርገን
ማንኛውም ተግዳሮት ሲገጥመን እንደ እድል ወስደን መስራት ማንዘጋጅ ካልሆን ማንኛውም እንቅፋት እየመጣ ጠልፎ ሊያስቀረን ይሞክራል ይፈልጋል። ትላልቆቹ ሀገራት ከኛ በእጅጉ የበዛ ፈተና አለባቸው። በአቅማቸው ልክ በሳይዛቸው ልክ ፈተና አለባቸው። ያንን ፈተና የሚሻገሩት ያንን ፈተና የሚያልፉት ከእያንዳንዱ ችግር ውስጥ እድል ማውጣት ይቻላል። እሳት የፈጠረውና የሚለክተው ሰው ሲጠፋ እሱም ማሳደድ ብቻ ሳይሆን መሞከር ይቻላል የሚል እሳቤ ሲኖር ማለት ነው። አሁንም ፈተና አለ፣ ነገም ይኖራል፣ ትናንትም ነበረ። ነገር ግን እኛ በእይታ ለውጥ ስራዎቻችን እንሰራለን። የእይታ ለውጥ ሲባል ሁሉ ሰው አይን ስላለው ብቻ ማየት አይችልም። አይን ጧት ያየውን ጧት ባየበት ስፍራ ከምሽቱ 3 ሰዓት ብትወስዱት ማየት አይችልም። የማየት ምስጢሩ ብርሃን እንጂ የአይን መተከል አይደለም። ትላልቅ አይን ተተክሎልን ብርሃን ከሌለ በጨለማ ውስጥ ማየት አንችልም። ብርሃን ካልበራልን በቀር አምፖልም ይሁን ፀሐይ የውስጥ ብርሃን ካልበራልን በቀር የምናየውን ነገር በብቃት ማየት እንቸገራለን። አሁን ኮይሻ እኔ መጣሁት ላልኳችሁ ጉዳይ ነው። ለመጀመሪያ ጊዜ ወደ ኮንታ ዞን የመጣሁት ለዚህ ፕሮጀክት ነው። ከመጣው በኋላ ግን አካባቢውን ለማየት እድል አግኝቻለሁ። በጣም ተደንቄያለሁ። ህዝቡ በጣም ፍቅር የተሞላ ሰላማዊ ህዝብ ነው። ከባቢው የሚያስደንቁ የተራራ ቼን ያለበት ውበት ያለበት ቦታ ነው። ይሄንን ቦታ ከግድቡ ባሻገር በሌላ መንገድ ብንገልጠው ተጨማሪ እድል ያመጣል የሚል እሳቤ ነበረን። ለዚያ ነው አላላኬላን የጨበራን ሪዞርት ለመስራት የወሰንነው። በዚያ ጊዜ ስንመጣ የዚህ ሀገር ውበት ቢገለጥ በብዙዎች ቢታይ ተጨማሪ ሀብት እናገኝበታለን፣ ስራ እንፈጥርበታለን፣ ለሀገር እድገት ተጨማሪ አስተዋጽኦ ያደርጋል ብለን ስናስብ ለራስ ማመን እና ለጓደኛ ማጋራት በቀላሉ የሚቻል አልነበረም። መንገዱ አይመችም፣ ተራራው አይመችም። በጣም ሐሳባዊ አይዲያል የመምሰል ነገር ነበረው። እውነት ነው፣ አይዲያል ነበር። ግን ያንን አይዲያል ኢሉዥን ሳይሆን ወደ ሪያሊስቲክ ለማምጣት ወደ ሚጨበጥ ነገር ለማምጣት በትልቁ ማሰብ ብቻ ሳይሆን በትናንሽ ደግሞ መጀመር ይፈልግ ነበር። በአንድ ወቅት 2 በሽተኞች በአንድ ሆስፒታል በአንድ ሩም ውስጥ ሩም ተጋርተው ይተኙ ነበር። አንደኛው በሽተኛ ከበሽታው የተነሳ ቀኑን ሙሉ በወገቡ መተኛት ይገደዳል፣ ቀና ማለት አይችልም። አንደኛው በሽተኛ ደግሞ ከበሽታው የተነሳ ቀን መተኛት አይፈቀድለትም። አብዛኛውን ጊዜ ቁጭ ማለት እና ክፍል ውስጥ መንቀሳቀስ ይገደዳል። እና ይሄ ሚተኛው በወገቡ ምክንያት ቀኑ ሙሉ ሚተኛው ሰው በተኛበት ያ የሚቀመጠው ሰው ጧት ሲነሱ ወደ መስኮት ጥግ ይሄድና መስኮቱ ጋር ሆኖ በወገቡ ለሚተኛውና ውጩን ማየት ለማይችለው ሌላ ደባሉ በሽተኛ ደባሉ ስለ ውጩ ሁኔታ ይገልጽለታል። ይገርማል፣ ቀና ብለህ ማየት ብትችል ከኛ ክፍል መስኮት ባሻገር ያለው ኦሽን ታይቶ የማይጠገብ ወፎቹ በላዩ ላይ ሲበሩ ብታይ፣ ወዳጆች እጅ ላይ ተያይዘው በቢቹ ጋር ወክ ያደርጋሉ፣ ህፃናት በወረቀት በእጃቸው አዋፋትን እየሰሩ እየወረወሩ ይሯወጣሉ፣ ይጫወታሉ። የውጭ ዓለም እንዴት ያለ የሚያጓጓ አስደሳች ነው እያለ በየቀኑ ይተርክለታል። ይሄ ሰው ቀና ብሎ ማየት አይችልም፣ ወገው በሽተኛ ነው። ነገር ግን ደባሉ ስለሚተርክለት እንደሚያይ ተስፋ ያደረገ ሲሻለኝ አንድ ቀና ያለው እያለ በተስፋ ይጠብቃል። የሚነገረው ትረካ ግን በጣም ያጓጓ ነው። አንድ ቀን ነርስ ስትገባ በጠዋት
ያ ቁጭ ብሎ ከመስኮት ዳር የሚተርከው ሰው ሞቶ አድሯል እና ተሯሩጠው አወጡት። ያ በወገቡ የሚተኛው ሰው ብቻውን ቀረ፣ አዘነ። ከጥቂት ቀናት በኋላ ነርሶች ሲመጡ ባካችሁን ናፈቀኝ ውጩን ማየት ስለምፈልግ መስኮቱ ጋር አስጠግታችሁ ቀና አርጋችሁ አሳዩኝ ይላቸዋል። መስኮቱ ጋር ጠጋ አርገው ቀና አርገው ሲያሳዩት በጣም ይደነግጣል ሰውየው። ምን ሆነሃል? ምን ተፈጠረ? ብለው ይጠይቁት። እኔ ጋር የነበረው በሽተኛ እኮ በየቀኑ ጧት እየተነሳ ከዚህ ማዶ ለሚያየው ነገር የተረከልኝ ነገርና ዛሬ የማየው ነገር አንድ አይደለም። ዛሬ ከፍለፊቱ ያለው ጥቁር ቀለም የተቀባ ቆርቆሮ ብቻ ነው። ምንም የሚታይ ነገር ከውጭ የለም። ሲሰማ የኖርኩትና አሁንም ማየው ቆርቆሮ አልገጥምልህ አለኝ። እንዴት እንዲህ ያለ ጉዳይ ሊፈጠር ይችላል ሲላቸው፣ እንዴ ሰውየው እኮ አይነ ስውር ነው ማየት አይችልም ይሉታል። ያ አይነ ስውር ሰው በወገቡ ተኝቶ ያለው ሰው አንድ ቀን ቀና ብሎ ከውጭ ያለውን ነገር ለማየት እንዲመኝ እንዲጓጓ በእዝነ ህሊናው በአይነ ህሊናው እየቀረጸ ሲተርክለት የነበረው ቪዥን የነበረው ምልከታ በነባራዊ ዓለም ያለ አልነበረም። እሱ ግን በአእምሮ ኢማጂን ያደረገ ለሰውየው ኢነርጂ ሞራል እንዲሆነው በየቀኑ ይመግበው ነበር። ያም ሰው በዚያ ተስፋ አንድ ቀን ተነስቼ እንደዚያ የሚያምረውን ምድር ያለው ብሎ በመጓጓት ሲጠብቅ ቆይቶ የዚያን ሰው ውለታ ለመጀመሪያ ጊዜ ከልቡ ስላሰበ መጀመሪያ ሞቱን ሲሰማ አዘነ። ይሄንን ሲሰማ ግን ስቅስቅ ብሎ አለቀሰ። አንድ ነገር በመናይበት ሰዓት ብዙዎች ከኛ ጋር ያንን ነገር ማየት ባይችሉም ኢነርጂ ሰተን ተስፋ ሰተን ያን ነገር ለመጨበጥ እንዲጓጉ አርገን ወደ ስራ ብናስገባ ጨበራ ላይ እንዳያችሁት ያለው ውጤት ሊመጣ ይችላል። በዚህ ደቡብ ምዕራብ ክልል የጨበራንና የኮይሻን የፕራይቬት ሴክተር ደንቢ የሚባል ቦታ ላይ ተጨማሪ ሪዞርት ሰርቶ ጨርሶ የኛን ለማስመረቅ ከሚጠብቁ ወረፋ ከሚጠብቁ ስራዎች አንዱ ነው። ቅድም ካነሳሁት በተጨማሪ እያንዳንዱ መከራና ፈተና ምን እየሰጠን ነው የሚለው እንደ ተቀባዩ ይወሰናል። ተቀባዩን የሚወስነው ፀሐይ ነች። ያቺው ፀሐይ ሰም ስታገኝ ታቀልጣለች። ሰምና ፀሐይ ተውቃቸው አቅላጭ መሆኗን ነው። ያቺው ፀሐይ ሸክላ ስታገኝ ታጠነክራለች። በሸክላና በፀሐይ መካከል ያለው ቋንቋ ፀሐይ ምታጠነክርናት። አንዳንዶቻችን ሰም ሆነን ከተቀበልናት እንቀልጣለን። አንዳንዶቻችን ሸክላ ሆነን ከተቀበልናት እንጠነክራለን። በእያንዳንዱ ስቴፕ እንማራለን። በእያንዳንዱ ስቴፕ ጎርጉረን ለማየት እንሞክራለን። ያየነውን ለብዙዎች ለማሳየት እንፍጨረጨራለን። በዛ ሂደት ውስጥ ኢትዮጵያ ትሰራለች። ባለፉት 6 ዓመታት በእነዚህ ጉዞዎች በእነዚህ እንቅስቃሴዎች ያየናቸው የተማርናቸው ነገሮች ቅድም በብዙዎቻችሁ እንደተነሳው መጀመሪያ ኢትዮጵያን ለማወቅ ነው። የብዙዎች ችግር ኢትዮጵያን በቅጡ አለማወቅ ነው። የኢትዮጵያን አቅም ብቃት በቅጡ ካለመገንዘብ የተነሳ በትንሽ ሳንቲም ለባዳ ሲገዙ ይታያል። ለባዳ አልገዛም፣ የትልቅ ሀገር ዜጋ ነኝ፣ ያንን ትልቅ ሀገር የመስራት እድል በእጅ ያለ ትውልድ ነኝ ስንል ክብር ሲሰማን ሀገር የሚያቅሰው ክብር የሚሰማው ሰው ተክቶ ለመስራት አንዷን ቀን እንደ ብዙ ቀን ለመጠቀም እድል አድርጎ ስለሚወስድ እንዳያችሁት ያለው ውጤት ይመጣል። እኔ ምንም ጥርጥር የለኝም ኢትዮጵያ ትበለጽጋለች፣ ሚገባትን ስፍራ ትይዛለች። ያ ስፍራዋን የመያዝ ጉጉትና ምኞት ግን ከኛ ጥረት ውጪ ድካም ውጪ የሚረጋገጥበት ምንም መንገድ አለ ብዬ አላምንም። ምንም መንገድ የለም። የካቢኔ አባላት መገንዘብ ያለባችሁ ነገር ብርሃን ሁሉ ሙቀት አይሰጥም። ብርሃን ሁሉ ሙቀት እንደማይሰጥ
ሙቀት የሚሰጠውን ብርሃንና ሙቀት የማይሰጠውን ብርሃን ጩኸት የሚያስከትለውን ጣጣና ጩኸት የማያስከትለውን ጣጣ በግርግር የሚገኝ ውጤትና በመስከን የሚገኝ ውጤት መለየት ያስፈልጋል። ብርሃን ባየ ቁጥር ሙቀት ዲማንድ የምናደርግ ከሆነ የብርሃን ሁሉ ሶርስ አይደለም ሙቀት ያላቸው አሉ የሌላቸው አሉ። ያን አውቀን በጋራ በመትጋት ከሰራን ምንም ጥርጥር የለኝም ውጤታማ እንሆናለን። የኢትዮጵያን ብልጽግና እናረጋግጣለን። እኔ በእጅጉ በተስፋ የተሞላሁበት ዘመን ነው። የጀመርናቸው ስራዎች ሁሉ ፍጻሜ ያገኙ ውጤት ያያየን ስለሆነ ለእናንተ ያለኝ መጨረሻው ምክር እጅግ መሪዎቹን የሚወድ የሚያከብር የሚያደምጥ የሚደግፍ የሚከተል ህዝብ ነው ያለን። ተክተን ብንሰራ ህዝባችን ከጎናችን ቆሞ የኢትዮጵያን መለወጥ ለማየት ከፍተኛ ጉጉት አለው። ከኛ የሚጠበቀው በታማኝነት ቀንከሌት መትጋት ነው። ያን ማድረግ ከቻል ፍሬውን በልጆቻችን ለማየት ጊዜው ሩቅ አይደለም የሚል የጸና እምነት አለኝ። በዚሁ መንፈስ የዚህ 3 ወር የተገኘው ውጤት በሁሉም ኢንዲኬተርስ በማክሮም በሴክተርም እጅግ አስደማሚ ነው። እውነት ለመናገር አንዳንድ ውጤት ከጠበቅነው በላይ ነው። ይህንን ውጤት በሚቀጥለው ኳርተር ከዚያም በሚቀጥለው ኳርተር ከዛም በሚቀጥለው ኳርተር በአመቱ ሙሉ ከደመር የኢትዮጵያን የኃይል ሽግሽግ የሚቀይሩ መሰረታዊ ጉዳዮች የሚከናወኑበት አመት እንደሚሆን ተስፋ አለኝ። ጉዟችን እጅግ ሩቅ ነው። ህልማችን እጅግ ሩቅ ነው። ብዙ ጥረትና ልፋት ይጠበቅብናል። በጋራ ቀልባችንን ሰብሰብ አድርገን በመትጋት ውጤት ለማምጣት እንድንቆም አደራ ልላችሁ ፈልጋለሁ። ለተገኘው ውጤት ሁሉ ለመላው የኢትዮጵያ ህዝብ እንኳን ደስ ያላችሁ። በሌላ መንገድ ደግሞ እጅግ አድርጌ ላመሰግናችሁ ወዳለሁ ማለት ወዳለሁ። ህዝቡ ባያገዘን ባይረዳን ኖሮ ይሄ ሁሉ ነገር ሊሆን አይችልም። ፈጣሪያችንን መመስገን አለበት። መከናወን ከሱ ድጋፍና እርዳታ ውጭ አይሆንም። ሰዎች ስላሰቡ አይከናወኑም። ስለጀመሩ አይጨርሱም። ስለጨርሱ ከፍሬው አይቋደሱም። ይሄም የሆነው ፈጣሪ ሲያግዝ ብቻ ነውና ፈጣሪያችን የተመሰገነ ይሁን። እንበርታ፣ እንስራ። ከፊታችን ያለው ዘመን እጅግ ብሩህ ነው ብዬ ነው የማስበው። መልካም ጊዜ ይሁንላችሁ። አመሰግናለሁ።